ደስታ፣ ጤንነት፣ እረፍት፣ ነፃነት መሰብሰቢያቸው ፍቅር። ማግኔት ማለት ነው። ልክ ማግኔት ብረታ ብረቶቹን ከያሉበት እንደሚሰበስበው ያ ማግኔቲክ ፎርስ። ለዚህ ነው መጽሐፍ ቅዱስን ፍቅር ካለ ሰው ደስተኛ ይሆናል፣ ውስጡ ያርፋል፣ ነፃነት ይሰማል፣ ጤንነት። ፍቅር ከገባ እነዚህ ነገሮች ሁሉ ራሳቸው ይመጣሉ። መተማመን ፍቅር ላይ ነው። መረዳዳት ፍቅር ላይ ነው። መደማመጥ ፍቅር ላይ ነው። መከባበር ፍቅር ላይ ነው። ለዚህ እኮ ነው ማጠቃለያውን አይዘር ሮሜ 13ም እንደገና አንደኛ ቆሮንቶስ ምዕራፍ 13ም እንደገና ጌታ ኢየሱስ ክርስቶስም ስለ ሕግ ሲናገር ማሰሪያው ፍቅር አሜን ሲተከለል ሰው እግዚአብሔርን ሲያውቅ ፍቅር አንዱ እንደውም የእግዚአብሔር የመሆናችን እና ያለመሆናችን ሪሊ በአፉ ሰው ጌታን ተቀብየዋለሁ ሊል ይችላል። ያ ሰው ሪሊ ጌታ መቀበሉን የምታውቁት ፍቅር። ዓለማችንም መሪዎቻችንም ፖለቲካውም እኮ አይ ቲንክ ያጣው ፍቅር ይመስላል። ስልጣኔ አላጡት፣ ቴክኖሎጂውን አላጡት፣ ፓወሩን አውቶሪቲውን አላጡትም፣ ይዘውታል። ፍቅር ብላት አይገርማችሁ? ቴክኖሎጂው እያደገ ስልጣኔ እያደገ ከጋሪዮሽ ዘመን ከአግራሪያን ዘመን ወደ ትልቁ በቃ አሁን እኮ ቢዝነስ ኔትወርክ ሁሉ በአንድ ጊዜ የሚገናኝበት ዓለም ላይ ነው። ግን የሚቀዘቅዘው ፍቅር ነው። በመጨረሻው ልጆች ደስ የሚላቸው ፍቅር ሲኖር ቤታቸው ደስ፣ ባለትዳሮች ደስ የሚላቸው ፍቅር ሲኖር፣ ጎረቤት ፍቅር ሲኖር። ስለዚህ ፍቅር ጤንነት ያመጣል፣ ነፃነት ይሰጣል፣ እፎይ ረፍ ደስ እንዲላቸው። ትንሽ ፍቅር ሲቀዘቅዝ አካባቢው እንኳን ንጹህ ቢሆን ቢዩቲፉል ቢሆን እዛ አካባቢ ፍቅር ከሌለ ቦታው እንኳን ውበት ያለው ቦታ ከሆነ አትወዱት። ለዛ ነው እግዚአብሔርም የሚበልጠውን ነገር በፍቅር ነው ያደረገው። የዳነውን በፍቅር ነው። ቅድም ሙሴ ያነበበው በፍቅር እንደዳን ነው የሚያሳየው። በፍቅር የሚሰራ እምነት ነው ይሄኛው። ያኛው በሕግ የሚሰራ እምነት። በአዲሱ ኪዳን ግን በፍቅር የሚሰራ እግዚአብሔር በክርስቶስ የሰራው በፍቅር። የተቀጠቀጠ ሸምበቆ የሚጤስ ጧፍ አላጠፋም። ሊፈርድ አልመጣም፣ እኔ ልፈርድ አላከኝም ላድን። እና ቅዱሳን ወንድሞች እግዚአብሔር ልጆች ፍቅርን ተከታተሉ፣ ነገሮችን በፍቅር ማሰሪያ ያዙ። ቅድስናንም ሲናገር እግዚአብሔር የባልንጀራህን ንብረት እኮ የማትመኘው ስትወደው፣ የሰጠህን ነገር በታማኝነት የምትይዘው ስትወደው። ለዛ ነው ቅድም ሙሴ በመጨረሻው ማሰሪያ ሲናገር ይሄ ሁሉ ሕግ እኮ በፍቅር ነው የሚታሰረው። ፍቅር ያለው ሰው አይደለም። ቆይ
እቺ የኛ ሀገርም የነጮችም ነች ክሬዚ ፍቅር የሚባለው እስቲ አንድ ላይ እንደ ሙሴው አጋባባ ክሬዚ ብትለዋል ቃል ይተዋል። አይታችኋል? ሰዎች ወንጀል ሰርተው ስለምወዳት ነው የገደልኳት፣ በጩቤ የወጋኋት፣ አሲድ ያፈሰሱ ስለምወዳት። Is that the definition of love? Is that the spirit? ሰው የሚወደውን ሰው በጩቤ ይወጋል፣ አሲድ ፊቷ ላይ ይረፋባት። ዴፊኒሽኑ ስለተበላሸ ነው። ፍቅር ምን እንደሆነ ስለማያውቅ ነው ያ ሰው። በውስጡ ያለው ሰልፊሽነስ፣ ሰይጣን፣ ጨለማነት ነው እንጂ አንድን ሰው የሚወደውን ሰው አትደበድበውም፣ አትጎዳውም። ስለዚህ ሕግ ሁሉ በምን ይታሰራል? በፍቅር። ማትገለው ፍቅር ስላለ አትግደል የሚለው ፍቅር ነው። አሜን። እግዚአብሔር ትልቁ ስጦታው ፍቅር። መንፈሳዊ ፍሬ የምናፈራው አንዱ ፍቅር። ክርስቶስ በውስጣችንና በአእምሯችን መኖሩ የምታውቁት በፍቅር። ፍቅር ይታገሳል። ፍቅር ጅራፍ ያነሳል። ፍቅር ኮሬክሽን አይሰጥም፣ ይሰጣል። ፍቅር ፍትህ አይሰጥም፣ ጀስቲስ። ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ዲስፕሊን አያደርግም፣ ያደርጋል። ግን ፍቅር ደግሞ ቅዱስ ነው፣ እርኩስ አይደለም። ስትቀደሱ እግዚአብሔርን የመውደዳችሁ ውስጥ ስትቀደሱ ትዳራችሁን፣ ልጆቻችሁን፣ መስሪያ ቤታችሁን፣ አገልግሎታችሁን፣ ቅዱሳንን የምትወዱበት ነው። ሁሉ ነገር በፍቅር ውስጥ ይሰራል። በዚህ ልደት ችን ተናግሬ አንድ ሚስት ባሏ ከስራ ሲገባ እባክህ ማበጠሪያ የለኝምና ፀጉሯ የምታበጥርበት ማበጠሪያ ለመግዛት ስለምፈልግ ማበጠሪያ፣ ቆንጆ ማበጠሪያ፣ እንደው በጣም ጥሩ ማበጠሪያ ይዘህ ምንም ገንዘብ አለ ይኸውልሽ፣ ገንዘብ የለም አይወሽ ይጀልሽ ግን ምንም የለኝም። በኋላ ሲለው የተሰበረች ሰዓት አለችው። ሳይነግራት የተሰበረችውን ሰዓት ሄዶ ሸጠ እና ባገኘው ገንዘብ ሌላም ነገር ገዛ። ግን አብሮ ምን ይዞ መጣ? ማበጠሪያም ገዝቶላት። ልክ ቤት ሲገባ ፀጉሯን ተቆርጠዋል። ደነገጠ። አሳዘንኩሽ፣ አልገባሽም እኮ ምንም ነገር ኪሴ ውስጥ ስላልነበረ ነው። ኧረ እኔ አላሳዘንከኝ። ታዲያ ምን አደረግሽ? ለምን ፀጉርሽን ተቆረጥሽ? ሰዓትህ እንደተሰበረች ስላወቁ አንተ ደግሞ በሰዓት ስለምትወጣም ስለምትገባ በጣም አስፈላጊ ለአንተ ሰዓት ስለሆነ ያችን አሮጌ ሰዓት ከጥቅም ውጭ ስለሆነችብህ ፀጉሬን ቆረጥኩትና ፀጉሬን ሸጬ ሰዓት ገዝቻለሁ እንጂ አልተቆረጥኩም። ፀጉሬን የተቆረጥኩት ለአንተ የምትወደውን ነገር ደስ እንዲልህ ሰዓትህን በመግዛት ተመልከቱ። እሱ ያለችውን ነገር ለእሷ እሷን ለዛ
አሜን። ጥሩ አባባል አለ። የሰማነውን በልቦናችን እችኮ ጴንጤ ውስጥ አትባል። የሰማነውን እስቲ አንድ ላይ ግን መጽሐፍ ቅዱሳዊ እኮ ነው። የሰሙትን በልባቸው ውስጥ ካልተዋሃደ አልጠቀማቸውም የሚለው እኮ ነው ቃሉ። የሰማነውን በልቦናችን ያሳድርልን። አሜን። ንቁ፣ እንጸልይ። ሃሌሉያ። ጌታ አምላክና አባት ሆይ የታሰረውን የሚፈታ መንፈስ ብቻ የሰው እጅ የሰው ቃላት የማይደርሰው አልፎ የሚሰራ አጥንትና ጅማት እግዚአብሔር አምላክ ሆይ ነፍስና መንፈስን እስኪለይ የሚበረታው ቃል በጌታ በኢየሱስ ክርስቶስ ስም የታሰረ ይፈታ። የታሰረ ልብ ነው፣ የታሰረ አእምሮ በኢየሱስ ክርስቶስ ስም የአጋንንት ሥራ ሁሉ ይፍረስ። አሜን። አባትና አምላክ ሆይ ያንተ መንፈስ፣ ያንተ ኃይል፣ ያንተ ቃል፣ ያንተ ብርሃን፣ ያንተ ባህሪ በልባችን ውስጥ ይብራል። አሜን። የባህሪ ተካፋዮች አሜን። የኃይል ብቻ አይደለም። እናመሰግናለን ስለዚህም ቀን ስለዚህም ሰዓት። አሜን። አንተ ነህ ቅዱስ። አሜን። ከፍቅርህ ተወልደናል፣ በፍቅርህ አሳድገህ፣ አሜን። በፍቅርህ ምረህን፣ በፍቅርህ በእኛ ህይወት ውስጥ ተገልጣ እናመሰግናለን። አሁንም እግዚአብሔር ሆይ ይሄ ይብዛል፣ እየጨመረ የሚበዙ ይሆናል በክርስቶስ ኢየሱስ ስም አሜን። አሜን። እግዚአብሔር ይባርካችሁ፣ አሜን። ጸጋ ይስጣችሁ።